ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች በክረምቱ የዝውውር መስኮት አዳም ዎርተንን ከክሪስታል ፓላስ ለማስፈረም ጥረት ሊያደርጉ ይችላሉ እየተባለ ይገኛል። እንደዚሁም ስቲቨን ጄራርድም ከትናንትና ጨዋታ በኋላ የሰጠው አስተያየት አለ። ሚኪ ቫን ደ ቬንም የተመለከተም ዘገባም ይኖረናል። እንደዚሁም ሊቨርፑሎችም አዲስ የቆመ ኳስ አሰልጣኝም መሾም ችሏል። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ ፕሮግራሙን እንድትከታተሉት በአክብሮት እጠይቃለሁ። በእነዚህ በምናነሳቸው ነጥቦች ዙሪያም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ እንደዚሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። የደውሏን ምልክትንም በመጫን ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዘገቦችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች ማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው በሀዘን ዜና ነው። እንደሚታወቀው ኢብራሂማ ኮናቴ ማክሰኞ ዕለት ከነበረው የልምምድ ፕሮግራም አቋርጦ መውጣቱ አይዘነጋም። እንደዚሁም በትናንትና ጨዋታ ላይም ከሊቨርፑል ጋር መጫወትም አልቻለም ነበረ። እናም ዛሬ በኢንስታግራም ገጹ ላይ እንዳሳወቀው ከሆነ አባቱ ከማዲ ኮናቴ ከዚህ ዓለም በሞት መለየታቸውን ይፋ አድርጓል። አያይዞም የቀብር ስነ ስርዓታቸውን በነገው ዕለት እንደሚደረግም ይፋ አድርጓል። በዚህም ምክንያትም ነው በትናንትናው ጨዋታ ላይ መሳተፍም ያልቻለው። እኛም ከወዲሁ ሀዘናችንን መግለጽ እንፈልጋለን። በቀጣይ የምንመለከተው ሊቨርፑሎች አዲስ የቆመ ኳስ አሰልጣኝ መሾም ችሏል። እንደሚታወቀው በዲሴምበር ወር ላይ ከአንድ ወር በፊት ማለት ነው የቀድሞው የቆመ ኳስ አሰልጣኝ የነበረው አሮን ብሪክስን ከስራ ማሰናበታቸው አይዘነጋም። ከዛ በኋላም እንግዲህ 6 ጨዋታዎች ያለ ቆሙ ኳሶች አሰልጣኝ ነበር የተጫወቱት። በአጋጣሚ ሆኖ በእነዚህ 6 ጨዋታዎች ላይም ምንም አይነት ግብም ማስተናገድ አልቻሉም ነበረ። እነዚህንም ስራውንም እንግዲህ በዛው በኮቺንግ ስታፍ አባላቶች ወይም ደግሞ በአሰልጣኝ ቡድን ውስጥ ተከፋፍለው ነበረ ሲሰሩ የነበሩት። አሁን ላይ ግን አዲስ የቆሙ ኳሶች አሰልጣኝ መሾማቸውን ይፋ አድርጓል። ይህም አዲስ አሰልጣኝ ሉዊስ ማሆኒ የተባለው ነው። ይህም ሉዊስ ማሆኒም እንግዲህ በዛው በሊቨርፑል ቤት ውስጥ በተለያዩ ስራዎችም ሲሰራ የቆየ አሰልጣኝ ነው የነበረው። ከዚህ ቀደምም እንግዲህ በፈርስት ቲም የቆሙ ኳሶች አናሊሲስ ላይ ነበር ሲሰራ የነበረው። ዋነኛው ስራውም እንግዲህ በስልጠና ማዕከል ላይ ነው የነበረው። አናላይቲክሶችን ይሰራል። የተጋጣሚ ቡድን ምን አይነት የቆሙ ኳሶችን ይጠቀማል፣ ከዛ በኋላ ያንን ነገር ደግሞ ወደ ሜዳ ለመተግበርም ጥረት ሲያደርጉ ከነበሩት ቡድን አካላቶች ውስጥም በረዳትነት ሲሰራ የነበረ ነው። አሁን ላይ ግን ወደ ዋና የሴት ፒስ አሰልጣኝ ወይም ደግሞ የቆሙ ኳሶች አሰልጣኝ አድርጎ ተሽሟል። ከዚህ በኋላም ሊቨርፑሎች ጨዋታ በሚኖርባቸው ሰዓት ከነ አሰልጣኝ አርነ ስሎት ከምክትሎቹ ከበረኞቹ አሰልጣኞች አጠገብ በመሆን ሲቀመጥ የምንመለከተው ይሆናል። ይህ አሰልጣኝ እንግዲህ የፊፋ ቢ ላይሰንስ ያለ ነው። ከዚህ በፊትም እንግዲህ በስዋንሲ፣ ብሪስቶል ሮቨርስ፣ በሳውዛምፕተን በአናሊቲክ ላይም ሲሰራ የነበረ ነው። በዛው በሊቨርፑልም ቅድም እንዳልኳችሁ በአናሊቲክ ላይ ሲሰራ የቆየ አሰልጣኝ ነው የነበረው። በዚህ ሰዓት እንግዲህ በሜዳ ላይ የሚደረጉትን ነገሮች በቀጥታ እየተመለከተ አዳዲስ ነገሮችን ለማምጣት ጥረት የሚያደርግ ይሆናል። ምናልባትም በትናንትናው ጨዋታ ላይ ሳውዝ ላይ ላስቆጠራት ግብም የሱ እጅ አለበት ነው እየተባለ የሚገኘው። ከጨዋታ በኋላ ሳውዝ ላይ ራሱ እንደተናገረው ከሆነ የቅጣት ምት የምታገኙ ከሆነና ተኝቶ የሚከላከል ከሌለ በስር ለመምታት ሞከር የሚል ነገርን ተነግሬ ነበረ። ያንንም አድርጌያለሁ፣ ጎልም ማስቆጠርም እችላለሁ የሚል አስተያየትን ሰጥቶ ነበርና ምናልባትም የማሆኒም እጅ ሊኖርበት ይችላል ነው እየተባለ የሚገኘው። ከዚህ በኋላም እንግዲህ የሊቨርፑል የቆሙ ኳሶች ላይ ምን ያህል መሻሻልን ያመጣል የሚለውን ነገር አብረን የምንመለከተው ይሆናል። የትናንትናውን ጨዋታ ከተመለከተን አይቀን ስቲቨን ጄራርድ ከጨዋታው በኋላ የሰጠውን አስተያየት እንመልከት። ከጨዋታው በኋላም ስቲቨን ጄራርድ ለአሰልጣኝ አርነ ስሎት ከዚህ በኋላ ስለ ሎ ብሎክ ማውራት ማቆም መቻል አለበት የሚል አስተያየትን ሰጥቷል። ይዞ እንደተናገረው ከሆነ ሎ ብሎክ አሁን ላይ የመጣ ነገር አይደለም። እኔ ተጫዋች ያለውም ከዛ በፊትም በሎ ብሎክ ሲጫወቱ የነበሩ ቲሞች ነበሩ። በተለይ ደግሞ ከሊቨርፑል ጋር በሚጫወቱበት ሰዓት ይህንን ሎ ብሎክ በተደጋጋሚ ሲጠቀሙት ነበርና አዲስ ነገር አይደለም። ሁልጊዜም ክለቦች ሊቨርፑልን ማስቆም ይፈልጋሉ። በየትኛው መንገድም ቢሆን ሊቨርፑል ላይ ነጥብ ይዘው መውጣት፣ አሸንፈው መውጣት ነው የሚፈልጉት። አንደኛው መንገድ ደግሞ ሎ ብሎክ ነው። ስለዚህ በዚህ ጉዳይ ላይ ማውራት ሳይሆን ያለበት ለዛ መፍትሄ መፈለግ ነው ያለበት። ምክንያቱም በቡድን ውስጥ በጣም ጥሩ የሚባሉ ተጫዋቾች አሉ። እነዚህን ተጫዋቾች ተጠቅሞ ያንን ሎ ብሎክ ለመስበር ነው መስራት ያለበት እንጂ በሎ ብሎክ ከሚጫወቱ ቡድኖች ጋር እየተጫወተ አቻ መውጣት እንደዚሁም ተሸንፈው መውጣት የለበትም። አሁን ቀጣይ ከበርንማውዝ ጋር በሚኖረው የፕሪሚየር ሊግ ጨዋታ ላይም ምናልባትም በርንማውዞች በሎ ብሎክ ሊጫወቱ ይችላሉ። ስለዚህ በዛ ነገር ላይ ዝም ብሎ ማውራት ሳይሆን ለነዛ መፍትሄ መፈለግ መቻል አለበት። ከዚህ በኋላም ብዙ ማሳካት የሚችሏቸውን ነገሮች አሉ። ቶፕ ፎር ይዞ ማጠናቀቅ ራሱ ለነሱ በዚህ ሰዓት እንደ ስኬት መታየት መቻል አለበት። ከዛ በተጨማሪም ግን በዋነኝነት የኤፍኤ ካፕና የሻምፒዮንስ ሊግ ዋንጫ ማንሳት ይችላሉ አሁንም ድረስና እነዚህን ዋንጫዎች ለማንሳትም በጣም ከፍተኛ ጥረት ማድረግ መቻል አለባቸው። እንደዚሁም ለሚቸገሩበትም የሎ ብሎክ ያጮት ስታይልም መፍትሄ መፈለግ መቻል አለባቸው።
አለባቸው የሚል አስተያየትን ሰጥቷል። እዚህ ጋር ስቲቨን ጄራርድ የተናገረው ነገር እንግዲህ እውነቱን ነው። ምክንያቱም ደግሞ አሰልጣኝ አርነ ስሎትን ዘንድሮ በደንብ ካዳመጣችሁት በተለይ ደግሞ የተሸነፈባቸው አቻ የወጣባቸው ጨዋታዎች ላይ ምናልባት ከአንድ ከሁለት ወይም ምናልባት ከሶስት ተጫዋቾች በስተቀር ሁሉም በሎ ብሎክ ምክንያት የመጡ ውጤቶች ናቸውና ሁልጊዜም በሎ ብሎክ እየተጫወቱ ነው ብሎ ማማረር የለበትም። ምክንያቱም ደግሞ ሁልጊዜም ቢሆን በሎ ብሎክ ከሚጫወቱ ቡድኖች ጋር ነው እየተጫወተ የሚገኙና ለዛ መፍትሄ መፈለግ ነው መቻል ያለበት። በእርግጥ በበርንሌ ጨዋታ ላይ ብዙ እድሎችን መፍጠር ችሎ ነበር፣ ነገር ግን በስተመጨረሻ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና አሁንም መፍትሄ መፈለግ መቻል አለባቸው። በጣም ብዙ የሚሰሯቸው ነገሮች አሉባቸውና እነዚህን ማስተካከል መቻል አለባቸው። እናንተስ ስቲቨን ጄራርድ በሰጠው አስተያየት ተስማማላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ የምንመለከተው ሊቨርፑሎች በ2024/25 የውድድር ዘመን በፕሪሚየር ሊጉ ከፍተኛ ገቢ መሰብሰብ የቻሉ ክለብ ሆኗል። ዶሌቲ ይዞት በወጣው ዘገባ መሰረት ሊቨርፑሎች በ2024/25 የውድድር ዘመን 702 ሚሊዮን ፓውንድ ገቢ በመሰብሰብ በፕሪሚየር ሊጉ አንደኛ ደረጃ ላይ መቀመጥ ሲችሉ በአጠቃላይ ደግሞ አምስተኛ ደረጃ ላይ መቀመጥም ችሏል። መረጃው አያይዞ እንደተናገረው ከሆነ ሪያል ማድሪዶች በአመቱ 975 ሚሊዮን ፓውንድ በመሰብሰብ አንደኛ ደረጃ ላይ ሲቀመጡ ባርሴሎና በ819፣ ባየር ሙኒክ በ723፣ ፒኤስጂ በ703 እንደዚሁም ሊቨርፑል በ702 ሚሊዮን ፓውንድ ከአንደኛ እስከ አምስተኛ ደረጃ ላይ ያለውን ቦታ መያዝ ችሏል። በፕሪሚየር ሊጉ እንግዲህ ያሉትን ክለቦች ስንመለከት ሊቨርፑል ቅድም እንዳልኳችሁ በ702 ሚሊዮን ፓውንድ አምስተኛ ደረጃ ላይ፣ ማንቸስተር ሲቲ 697 ሚሊዮን ፓውንድ፣ አርሰናል 690 ሚሊዮን ፓውንድ፣ ማንቸስተር ዩናይትድ 666 ሚሊዮን ፓውንድ፣ ቶተናም 565 ሚሊዮን ፓውንድ እንደዚሁም ቼልሲ 491 ሚሊዮን ፓውንድ በመሰብሰብ ከአምስተኛ እስከ 10ኛ ደረጃ ላይ ያለውን መያዝ ችሏል። ስለዚህም እንግዲህ ሊቨርፑሎች በፕሪሚየር ሊጉ በጣም ከፍተኛ ገቢ መሰብሰብ የቻሉ ክለብ ሆኗል። ባለፈው አመት እንግዲህ ማንቸስተር ሲቲዎች ነበሩ ከፍተኛ ገቢ መሰብሰብ የቻሉት በ2023/24 የውድድር ዘመን ለነሱም እንግዲህ አዲስ ሪከርድ ሆኖ ተመዝግቦላቸው ነበረ። ሊቨርፑሎችም እንግዲህ ለራሳቸው አዲስ ሪከርድ ማስመዝገብም ችሏል። እናም በፕሪሚየር ሊጉም በጣም ከፍተኛ ገቢ መሰብሰብ የቻለ ክለብም ሆኗል። በዚህ ብቻ አይደለም እንግዲህ ሊቨርፑሎች በ2024/25 የውድድር ዘመን አንደኛ ደረጃ ላይ መቀመጥ የቻሉት በደሞዝ ክፍያም አንደኛ ደረጃ ላይ መቀመጥ ችሏል። በአመቱ በአጠቃላይ ለደሞዝ 421 ሚሊዮን ፓውንድ ማውጣት ችለው አንደኛ ደረጃ ላይ ሲቀመጡ ማንቸስተር ሲቲዎች በ408፣ ቼልሲዎች በ353፣ አርሰናሎች በ338 እንደዚሁም ማንቸስተር ዩናይትዶች በ313 ሚሊዮን ፓውንድ ከሁለተኛ እስከ አምስተኛ ደረጃ ያለውን መያዝ ችሏል። እንደዚሁም በ2024/25 የውድድር ዘመን በጣም ዝቅተኛ ደሞዝ በመክፈል ሉተን ታውን 58 ሚሊዮን ፓውንድ በመክፈት አንደኛ ደረጃ ላይ ሲቀመጥ ሼፊልድ ዩናይትድ በ65 ሚሊዮን ፓውንድ እንደዚሁም በርንሌ 93 ሚሊዮን ፓውንድ ብቻ መክፈል ችሏል። ሊቨርፑሎችም እንግዲህ በዚህም አንደኛ ደረጃ ላይ መቀመጥም የቻሉ ክለብ ሆነዋል። በቀጣይ የምንመለከተው የዝውውር ዘገቦችን ይሆናል። በመጀመሪያ የምንመለከተው ሚኪ ቫንደቪንን የተመለከተውን ዘገባ ይሆናል። ከሁለት ቀን በፊት ይዤላችሁ በመጣው ዘገባ መሰረት ሊቨርፑሎች እንግዲህ እዚህ ተጫዋች ላይ ፍላጎት እንዳላቸው ስነግራችሁ ነበር። ዛሬ ላይም እንግዲህ ይህ ዘገባ በጣም በስፋት እየተነገረ ነው የሚገኘው። እዚሁም የተለያዩ ታዋቂ የሚባሉ ጋዜጣዎችም ሲቀባበሉ ማምሸትም ችሏል። ዘ ዴይሊ ሜል እንደዚሁም ቶክ ስፖርት ይዞት በወጡት ዘገባ መሰረትም ከሆነ ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። እንደዚሁም ይህንን ተጫዋች ሲመለከቱት እንግዲህ ለመጀመሪያ ጊዜ አይደለም ወደ ቶተናም ከመዘዋወር በፊትም በወልፍስበርግም እያለ ሲመለከቱትም ነበር። እንደውም ወደ ቶተናም ከመዘዋወር በፊትም ራሱ ሊቨርፑሎች ሊያስፈርሙት ይችላሉ የሚሉ አንዳንድ መረጃዎችን ስንመለከት ነበረ። ነገር ግን በመጨረሻ ሊቨርፑሎች ሳያስፈርሙት ቀርተው ወደ ቶተናም ሊያቀናም ችሏል። አሁንም እንግዲህ ሊቨርፑሎች እዚህ ተጫዋች ላይ ያ ፍላጎታቸው እንዳልቀዘቀዘ ነው እየተነገረ የሚገኘው። በክረምቱ የዝውውር መስኮትም ለማስፈረምም ጥረት ሊያደርጉ ይችላሉ እየተባለ ነው የሚገኘው። ነገር ግን ደግሞ በቀላሉ ያስፈርሙታል ተብሎም አይጠበቅም። ምክንያቱም በዚህ ሰዓት እንግዲህ በቶተናም ቤት የ3 ዓመት ተኩል ኮንትራት ጊዜ ይቀረዋልና ቶተናሞችም ይህንን ተጫዋች በቀላሉ ይሸጡታል ተብሎ አይጠበቅም። እንዲሁም እንደ ቶክ ስፖርት ዘገባ ከሆነ ይህንን ተጫዋች ለመሸጥ እስከ 100 ሚሊዮን ፓውንድ ድረስ ሊጠይቁ ይችላሉ እየተባለ ነው የሚገኙና ሊቨርፑሎች እንግዲህ ለዚህ ተጫዋች 100 ሚሊዮን ፓውንድ ድረስ ያወጣሉ ብዬ ደግሞ አልጠበቅም። በተለይ ደግሞ የተጫዋቹን የጉዳት ታሪክ ከተመለከት ነው 100 ሚሊዮን ፓውንድ የሚገባው አይነት ተጫዋች አይደለም። ምናልባት 50-60 ሚሊዮን ፓውንድ አካባቢ ሊያወጣ ይችላል። ነገር ግን 100 ሚሊዮን ፓውንድ ግን በጣም የተወደደ ይመስለኛል። እናም በክረምቱ የዝውውር መስኮትም እንግዲህ የሚፈጠረውን ነገር አብረን የምንመለከት ይሆናል።
ነገር ግን ተጫዋቹ ከጉዳቱ ውጪ ግን ጥሩ ኳሊቲ ያለው ተጫዋች ነው። እድሜውም በጣም ጥሩ ላይ የሚባል ነው። 24 ዓመቱ ላይ ነው ገና። እናም ለረጅም ጊዜ የቨርጂል ቫን ዳይክ ተተኪ መሆን ይችላል። እንደሚታወቀው ቨርጂል ቫን ዳይክ በዚህ ሰዓት እንግዲህ 34-35 ዓመቱ ላይ ነው የሚገኘውና ከዚህ በኋላ በሊቨርፑል ቤት ምን ያህል በቋሚነት ይጫወታል የሚለው ነገር ስንመለከት እንግዲህ ማክሲመም በጣም በምርጥ ብቃቱ 1 ዓመት 2 ዓመት ሊጫወት ይችላል። ከዛ በኋላ ግን አጋዥ የሚያስፈልገው ይመስለኛል። በተለይ ደግሞ በየ3 ቀኑ በጣም በምርጥ ብቃት መጫወት ምናልባትም ሊቸገር የሚችልበት እድል ይኖራልና እንደ ሚኪ ቫን ደ ቬን አይነት ያለ ተጫዋች ከጎኑም አብሮ መጫወት የሚችል እንደዚሁም ደግሞ እሱን እየተካ መጫወት የሚችል ተጫዋች በቡድን ውስጥ ሲኖር ብዙ ዋንጫዎችን ለማሳካት የተሻለ ለመንቀሳቀስ በጣም ከፍተኛ ጥቅም አለው። በተለይ ደግሞ አሰልጣኝ አርነ ስሎት የሚፈልጉትን አይነት አጫወት ስንመለከት ሚኪ ቫን ደ ቬን ለዛ የሚመች አይነት አጫወት ስታይል ያለው ተጫዋች ነውና ሊቨርፑሎችም እንግዲህ ምናልባትም በክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም ሊያጠኙበት ይችላሉ፣ እንቅስቃሴም ሊያደርጉም ይችላሉ እየተባለ ይገኛል። ነገር ግን ደግሞ ቶተናሞች ያንን የዝውውር ሂደት ቀላል ያደርጉታል ተብሎ አይጠበቅም። ነገር ግን ደግሞ ሚኪ ቫን ደ ቬንም ቶተናም መልቀቅ መፈለጉን ምናልባትም ለሊቨርፑል ጥሩ እድል ይዞለት ሊመጣ ይችላል ብዬ አስባለሁ። በመጨረሻ የምንመለከተው ሉዊስ ስቲል ይዞት የወጣውን ዘገባ ይሆናል። ዛሬ ላይ ሉዊስ ስቲል ይዞት በወጣው ዘገባ መሰረት ሊቨርፑሎች አዳም ሞርተንን ከክሪስታል ፓላስ በክረምቱ የዝውውር መስኮት ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እያለን ይገኛል። በተለይ ደግሞ ክሪስታል ፓላሶች ይህንን ተጫዋች እስከ 80 ሚሊዮን ፓውንድ ድረስ ባለው ሂሳብ ለመሸጥ ፈቃደኛ የሚሆኑ ከሆነ ሊቨርፑሎች ተጫዋቹን ለማስፈረም ፍላጎት አለው እያለን ይገኛል። ክሪስታል ፓላሶች እንግዲህ በዚህ ሰዓት የተለያዩ ተጫዋቾችን እየሸጡ ነው የሚገኙት። በተለይ ከ2 ዓመት በፊት ኦሊሴን ለባየር ሙኒክ በክረምቱ የዝውውር መስኮት፣ ኤዜን ለአርሰናል እንደዚሁም በዚህ የጃንዋሪ ዝውውር መስኮት ማርክ ጌይ ለማንቸስተር ሲቲ መሸጣቸው አይዘነጋም። አሁን ላይም ራሱ አጥቂያቸው ማቴታ ከአስቶን ቪላና ከቼልሲ ጋር ስሙ በስፋት እየተያዘ ነው የሚገኘው። እንዲሁም ከአስቶን ቪላ ጋር በግል ደረጃ ራሱ ተስማምተዋል ነው እየተባለ የሚገኘውና ይህም ተጫዋች እንግዲህ በዚህ የጃንዋሪ ዝውውር መስኮት ይለቃል ተብሎ ይጠበቃል። በቀጣይ የክረምቱ ዝውውር መስኮት ደግሞ አዳም ሞርተንን ለመሸጥም ፍቃደኛ ናቸው እየተባለ ይገኛል። በተለይ ደግሞ አዳም ሞርተን አዲስ ኮንትራት በዛው በክሪስታል ፓላስ የማይቆየ ከሆነ ምናልባትም ሊሸጡት ይችላሉ እየተባለ ይገኛል። ከዛ በተጨማሪም እንግዲህ ክሪስታል ፓላሶች የሚያሳዝኑት አሰልጣኙም ከዚህ በኋላ በክሪስታል ፓላስ እንደማይቆይም ተናግሯል። ይህ የውድድር ዘመን ለሱ የመጨረሻ የውድድር ዘመን እንደሆነም ነግሯቸዋል ነው እየተባለ የሚገኘውና በጣም በጥቂት በሚባል ጊዜ ውስጥ እንግዲህ ወሳኝ የሚባሉ ተጫዋቾቻቸውን እንደዚሁም አሰልጣኛቸውን እንግዲህ እያጡ ነው የሚገኙትና ይህ ነገር እንግዲህ በቀጣይ አመት ክሪስታል ፓላስን ምን ያህል ይጎዳዋል የሚለውን ነገር አብረን የምንመለከተው ይሆናል። ነገር ግን ደግሞ ሊቨርፑሎች አዳም ሞርተንን ክሪስታል ፓላሶች የሚሸጡት ከሆነ ተጫዋቹን ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። እንቅስቃሴም ያደርጋሉም ተብሎ ነው እየተጠበቀ የሚገኘው። ተጫዋቹ እንግዲህ በክሪስታል ፓላስ ምን ያህል ኳሊቲ ያለው ተጫዋቹ እንደሆነ በደንብ የተመለከትነው ጉዳይ ነው። በተለይ 6 ቁጥር ቦታ ላይ ጨዋታን ከመቆጣጠር አንጻር፣ ኳሶችን ከመቀማት አንጻር እንደዚሁም ደግሞ የማጥቃት ሂደቱንም ከማስጀመር አንጻር፣ አንዳንድ ጊዜም ደግሞ ጎሎችን ከማስቆጠር አንጻር ስንመለከተው ሊቨርፑሎች የሚፈልጉት አይነት ኳሊቲ ያለው ተጫዋች ነው። ከዛ በተጨማሪም ገና 21 ዓመቱ ላይ ነው የሚገኘውና ለረጅም ጊዜ እዛ ቦታ ላይ ማስተር አድርጎ መጫወት የሚችል ተጫዋች ነው። ሊቨርፑሎች እንግዲህ በዚህ ሰዓት ላይ ለረጅም ጊዜ መሆን የሚችል ቡድን እየገነቡ ነው የሚገኙት። በተለይ ደግሞ በዚህ ሰዓት ላይ ያሉትን ወሳኝ ተጫዋቾቻቸውን ለመተካት ጥረት እያደረጉ ነው የሚገኙት። በተለይ ከ2 ዓመት በኋላ እነ ሞሐመድ ሳላ፣ እነ ቨርጂል ቫን ዳይክ፣ አንዲ ሮበርትሰን እንደዚሁም ሌሎችም ተጫዋቾች ከክለቡ መልቀቃቸው አይቀርምና እነዚህን ቦታዎች ለመተካት እንግዲህ በጣም ከፍተኛ የሚባል ስራን እየሰሩ ነው የሚገኙት። በተለይ ደግሞ ያስፈረሟቸውን ተጫዋቾች ስንመለከት በክረምቱ የዝውውር መስኮት እንደዚሁም ደግሞ በዚህ ሰዓትም ስማቸው ከሊቨርፑል ጋር እየተያዙ ያሉትን ተጫዋቾች ስንመለከት በጣም ወጣት የሚባሉ ናቸው። በዚህ የጃንዋሪ ዝውውር መስኮትም የተለያዩ ወጣት የሚባሉ ተጫዋቾችን ሊቨርፑል ማስፈረማቸው አይዘነጋምና የረጅም ጊዜ እቅድን አቅደው ነው አሁን ላይ እንግዲህ ተጫዋቾችን እያስፈረሙ የሚገኙት። የመሀል ሜዳውንም ከተመለከተን እንግዲህ አብዛኛው በጣም አሪፍ የሚባል እድሜ ላይ ነው የሚገኙ። ምናልባት በመሀል ሜዳ ላይ ከሚጫወቱ ተጫዋቾች በእድሜ ትልቁ ዋታሮ ኤንዶ ነው። ከዛ በኋላ አሌክስ ማካሊስተር ነው። አሌክስ ማካሊስተር እንግዲህ 27-28 ዓመቱ ላይ ደርሷል። ከዛ ውጭ ግን እነ ከርቲስ ጆንስ እነ ሳቡዝ ላይ 24-25 ላይ ናቸው የሚገኙት። እንደዚሁም ደግሞ ራያን ግራቨንበርግ 23-24 ዓመቱ ላይ ነው የሚገኙትና በጣም ፐርፌክት የሚባል እድሜ ውስጥ ናቸው የሚገኙት የመሀል ስፍራ ተጫዋቾቹና እዚህ ላይ እንግዲህ አዳም ሞርተንን የሚጨምሩበት ከሆነ በመጀመሪያ ደረጃ አሁን ላለባቸው የመሀል ሜዳ ችግር ለሊቨርፑሎች መፍትሄ ይሆናል። ምክንያቱም ደግሞ ራያን ግራቨንበርግ ተፈጥሯዊ የሚባል የ6 ቁጥር ቦታ ተጫዋች አይደለም። ሞር እንደውም የቦክስ ቱ ቦክስ አይነት ተጫዋች የ8 ቁጥር አይነት ተጫዋች ነው ራያን ግራቨንበርግና የአዳም ሞርተንን መምጣት ራያን ግራቨንበርግ ሞር ወደሚመቸው ቦታ ላይ እንዲገባ ማድረግ ይቻላል። እንደዚሁም ደግሞ አብረው ሲጫወቱ ለምሳሌ ራያን ግራቨንበርግ፣ አዳም ሞርተን፣ ዶሚኒክ ሶቦዝ ላይ በቋሚነት አብረው የሚጀምሩ ከሆነ
ሞር ፍሉድ የሆነ የመሀል ስፍራ ተጫዋቾች ይኖሯቸዋል። እየተተካኩ እየተቀያየሩ ያንን ቦታም ከቨር ማድረግ የሚችሉ ይሆናልና አሰልጣኝ አርነ ስሎት የሚፈልጉት አይነት ያጮት ስታይል በደንብ መሆን የሚችል ተጫዋች ነው። ከዛ በተጨማሪም ደግሞ ገና 21 22 ዓመቱ ላይ ነው የሚገኙና ከዚህ በኋላ ለ10 ዓመት ቢያንስ በትንሹ መጮት የሚችል ተጫዋች ነውና የረጅም ጊዜ ኢንቨስትመንት መሆን ይችላልና ሁለቱንም ነገር አስበው ነው ይህንን ተጫዋች ለማስፈረም ፍላጎት እያሳዩ የሚገኙትና እንደ ሊውሲስቲል ዘገባ ከሆነ ሊቨርፑሎች በክረምቱ የዝውውር መስኮት ይህንን ተጫዋች ለማስፈረም እንቅስቃሴ ሊያደርጉ ይችላሉ እያለን ይገኛል። ዴቪድ ኮፕ ይዞት በወጣው ዘገባ መሰረት ከሆነ ደግሞ ሊቨርፑሎች ከዚህ ተጫዋች ተወካዮች ጋር ትንሽም ቢሆን ንግግር አድርገዋል ነው እያለን የሚገኘው። ይህንንም ንግግር ያደረጉት እንግዲህ በዛሬው ዕለት አይደለም፣ ከጥቂት ወር በፊት በኖቬምበር ወር ላይ ነበር ከተጫዋቹ ተወካዮቹ ጋር ተገናኝተው ንግግር ማድረግ የቻሉት። በእርግጥ ያን ያህል ዲቴል የገባ ንግግር አይደለም የነበረው፣ ነገር ግን ደግሞ እንደ መጀመሪያ በጥቂቱም ቢሆን መነጋገር ችሏል እየተባለ ይገኛልና ያም መነጋገራቸው እንግዲህ ለሊቨርፑል የተሻለ አድቫንቴጅ እንዲይዙ ያደርጋቸዋል። ምክንያቱም በፕሪሚየር ሊግ ውስጥ ያሉ ትልልቅ የሚባሉ ክለቦች እንደ ማንቸስተር ሲቲ እንደ ማንቸስተር ዩናይትድ አይነት ቡድኖችም ይህንን ተጫዋች ለማስፈረም ፍላጎት አላቸው። እንደዚሁም ከፕሪሚየር ሊጉ ውጪም በአንድ ወቅት ላይ ሪያል ማድሪድም ከዚህ ተጫዋች ጋር ስማቸው ሲያያዝ ነበርና ትልልቅ የሚባሉ በአውሮፓ የሚገኙ ክለቦች ይህንን ተጫዋች ለማስፈረም ፍላጎት አላቸው። ስለዚህ ሊቨርፑሎች እንግዲህ ከባድ ፉክክር ይገጥማቸዋል ተብሎ ይጠበቃል። ሊቨርፑሎች ግን በክረምቱ የዝውውር መስኮት ክሪስታል ፓላሶች ለዚህ ተጫዋች እስከ 80 ሚሊዮን ፓውንድ ድረስ የሚቀበሉ ከሆነ ሊቨርፑሎች ተጫዋቹን ለማስፈረም ፍላጎት አላቸው እየተባለ ይገኛል። በእናንተ ሀሳብ ሊቨርፑሎች ይህንን ተጫዋች የሚያስፈርሙት ይመስላችኋል? ተጫዋቹስ ለሊቨርፑል ቢፈርም ምን ያህል ጠቀሜታ ይሰጣል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።